ሰላም ውድ የዚህ ቻናል ቤተሰቦች፣ በዚህ ሰዓት የተሰሙ አጫጭርና ዋና ዋና ዜናዎች እየቀርብ ያለው። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ምክንያቱም ሰብስክራይብ ታደርጉ በየጊዜው የሚለቃቸው አዳዲስና ዋና ዋና መረጃዎች በስልካችሁ ኖቲፊኬሽን አማካኝነት የማሳወቂያ ምልክት ይደርሳችኋል ማለት ነው። እንዲሁም ላይክ ኤንድ ሼር እያደረጋችሁ አበረታቱን። ወደ ዕለቱ መረጃ ስናመራ የሁቲ የጦር ሰራዊት ወደ እስራኤል ምድር የባላስቲክ ሚሳኤል ማዝነባ ይታወቃል። የአሜሪካ መንግስት ኢራንን ከበባ ውስጥ ለማስገባት አዲስ ኦፕሬሽን መንደፉ ተነገረ። ኢራን በሳውዲ አረቢያ የሚገኘውን የፕሪንስ ሱልጣን አየር ኃይል ጣቢያን ማውደሟ ተገለጸ። ወደ ዝርዝር መረጃ ስናልፍ አሜሪካ የኢራንን ምድር በዘመቻ ለመቆጣጠር የጦር ሰራዊቷን ወደ ኢራን ቀጠና እያንቀሳቀሰች መሆኑ ይታወቃል። በሺዎች የሚቆጠሩ የአሜሪካ ወታደሮች ኢራን ሊገቡ ድንበር ላይ ቀጭን ትዕዛዝ በመጠባበቅ ላይ ናቸው። የኢራን ምክር ቤት አፈ ጉባኤ መሐመድ ባጋር ካሊፋል በሰጡት መግለጫ ጠላት በአደባባይ ስለ ድርድር እያወራ በሚስጥር ግን የእግር ወረራ እያካሄደና እያስገባ መሆኑ ይገኛል። እኛ ግን የአሜሪካ ወታደሮች የኢራን ምድር እስኪረግጡ በጉጉት እየጠበቅን ነው። ከመጡ በእሳት እንፋሎት እንዲነዱና እንዲቃጠሉ እናደርጋቸዋለን በማለት አስጠንቅቀዋል። ከዚህ ጋር ተያይዞ የነዳጅ ዋጋ ከነበረበት በእጥፍ እንደጨመረ ተነገረ። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ ከ115.7 $1 መግባቱ ይታወቃል። የእነኚህ ሶስት ሀያላን ሀገራት ጦርነት ለዓለም የስጋት ምንጭ እንደሆኑ የሚያጠይቅ የመካከለኛው ምስራቅ አፍሪካና አውሮፓ ሀገራት የተፈጠረው የኢኮኖሚ ግሽበት ማሳያ ነው። በየመን ሀገር የሁቲ ኃይሎች ጦርነቱ መቀላቀላቸው ተነገረ። በትናንትናው ዕለት የሁቲ ሰራዊት ወደ እስራኤል ምድር 2 ከባባድ የባላስቲክ ሚሳኤልም ተኩሰዋል ነው የተባለው። እስራኤል እነኚህን የባላስቲክ ክሩዝ ሚሳኤል ማክሸፏ ባለመቻሏ ቀይ ባህርና የጋራ የሆነውን የንግድ መስመር ከፍተኛ ጉዳት ደርሶበታል ሲሉ ዜናዎች አጋርተውናል። በሌላ ዜና የዋሽንግተን ፖስት ዘገባ እንዳመለከተው አሜሪካ በኢራን ውስጥ ከባባድ የምድር እግረኛ ኃይል እያቋቋመች መሆኑን አሳውቀዋል። ፕሬዚዳንት ዶናልድ ጄ ትራምፕ ትዕዛዝ ባይሰጥም በግምት 10,000 የሚጠጋ የምድር ሰራዊት በጠንቀቅ ቆመዋል ሲል ገልጿል። በዚህ ጉዳይ የኢራን ባለስልጣናትም የአሜሪካ ወታደር የኢራንን መሬት ከረገጠ ሬሳቸው በአደባባይ በሳጥን ይሰቀላል በማለት አስጠንቅቀዋል። በሌላ ዜና በሊባኖስ ውስጥ ያሉ ቀጠናዎች በእጅጉ አስከፊ ሁኔታ ላይ መሆናቸው ተገለጸ። የቤይሩት ዩኒቨርሲቲና አጠቃላይ ትምህርት ቤቶች በጸጥታ ስጋት የተነሳ ሙሉ ለሙሉ መዘጋታቸው ተነገረ። እስካሁን በሊባኖስ ምድር ከ700,000 በላይ ሰዎች ተፈናቅለዋል ነው የተባለው። አሜሪካም በሊባኖስ የሚኖሩ ዜጎቿን በአስቸኳይ ሀገሪቱን ለቀው እንዲወጡ አሳስባለች። የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋ በመላው ሀገራት በከፍተኛ ሁኔታ ጨምሯል። በአሁኑ ወቅት በዚች ቀን እንኳን የብሬንት ነዳጅ ዋጋ ከ100 እስከ $115 ውስጥ እየተሸጠ ይገኛል። በኢትዮጵያ ደግሞ በሊትር 150 ብር ይሸጥ የነበረው ነዳጅ በአሁኑ ሰዓት ከ700 እስከ 1200 ብር እየተሸጠ ይገኛል። ሆኖም ኢትዮጵያ ላይ በአንዳንድ ጠረፍ ቦታዎች በውድ ብር እንኳን ማግኘት የማይቻልበት ሁኔታም ተፈጥሯል ነው የተባለው። እስራኤልና አሜሪካ እስካሁን ድረስ ኢራን ላይ ጥቃታቸውን አጠናክረው መቀጠላቸው ይታወቃል። ሆኖም ኢራን ለዚህ ሁሉ የበቀል እርምጃ ባለክሩዝ ሚሳኤልና ከባባድ ድሮኖችን ወደ አሜሪካና ቴል አቪቭ እያዘነመች ትገኛለች። በዝርዝር ያልተገለጸው የሰው ህይወትና ከባባድ ዲፖዎችና የምግብ ካምፓኒዎች በኢራን ክሩዝ ባላስቲክ ሚሳኤል እንደወደሙ በውስጥ በኩል በተላከ መረጃ ማወቅ ችለናል። ወደ ሌላ ዜና ስናልፍ አረቢያ የሚገኘው የፕሪንስ ሱልጣን አየር ኃይል ጣቢያን በኢራን በተከሰተ ሚሳኤል መውደሙ ተገለጸ። በዚህም ጥቃት ከ10 እስከ 115 የሚሆኑ የአሜሪካ ወታደሮች ላይ ጉዳት ደርሶባቸዋል ነው የተባለው። እንዲሁም በኢራን በተባበረ የድሮንና የባላስቲክ ሚሳኤል ውርጅብኝ የአሜሪካ የነዳጅ መምሪያ አውሮፕላኖችና ከባድ ጉዳት ደርሶባቸዋል ነው የተባለው። በእስራኤል ዋና ከተማ ቴል አቪቭ አቅራቢያ የሚገኙ ኢንዱስትሪዎችና የኬሚካል ፋብሪካዎች በሚሳኤል መውደማቸው ተነግሯል። ኢራን አክላም በገልፍ ሀገራት የሚገኙ ዩናይትድ አረብ ኤሚሬት፣ ባህሬንና ኩዌት ላይ ከባድ ጥቃት ፈጽማለች። በዚህም አሜሪካና እስራኤል በኢራን የሚሳኤልና የድሮን ክምችት ላይ ጉዳት ለማድረስ ማምረቻ ፋብሪካዎች ላይ ጥቃት ሰንዝረዋል። እንዲሁም በኢራን አብዮታዊ ዘብ IRGC ዋና መስሪያ ቤትና የአየር መከላከያ ስርዓቶች ላይ ጥቃት ማድረሳቸው ተገልጿል። ለጦር ስትራቴጂካዊና ለሆርሙዝ ሰርጥ ቅርብ የሆነው የባንዴር ካሚር የወደብ ከተማ ቀለል ያለ ድብደባ ደርሰውበታል ነው የተባለው። የኢራን መገናኛ ብዙሃን በቴህራን ከተማ አካባቢ በተፈጸሙ የአየር ድብደባዎች ምክንያት አንዳንድ የከተማው ክፍሎች በጨለማ ተውጠዋል ብሏል።
በኢራን ዋና ከተማ ላይ ለተፈጸሙት የቅርብ ጊዜ ጥቃቶች ከእስራኤል መከላከያ ወይም ከአሜሪካ ጦር እስካሁን የተሰጠ ምላሽ የለም። የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር በሚቀጥሉት ቀናት ከአሜሪካና በእስራኤል መካከል ትርጉም ያለው ንግግር በሀገራቸው አስተናጋጅነት እንዲካሄድ ጥሪ አቅርበዋል። ንግግሩ አሁን ላለው ግጭት ሁሉን አቀፍና ዘላቂ መፍትሄ ለማምጣት ያለመ እንደሆነ ተገልጿል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ የድርድር ጥሪው አሜሪካ ለምታቀደው የምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው በማለት አጣጥለውታል። ጠላት በይፋ የድርድር ምልክት እያሳየ በሚስጥር ግን ወረራ እያቀደ ነው ብለዋል። አፈጉባኤው የእኛ ኃይሎች ማንኛውንም የአሜሪካ የምድር ጦር ለመቀበል ዝግጁ ናቸው፣ ምላሻችንም ግልጽ ነው፣ ውርደትን በፍጹም አንቀበልም ሲሉም አስጠንቅቀዋል። ክቡራን የዚህ ቻናል ቤተሰቦች እስካሁን እናንተ ጋር የነበርኩ እኔ ሰምሮ ነኝ። ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ ደህና ቆዩ።